የተከበራችሁ የማርች ገበያ ቤተሰቦች በዛሬው ዕለት የተለያዩ የቢዝነስ ዜናዎችን ከሀገር ውስጥና ከሀገር ውጭ የተሰበሰቡ ዝርዝር መረጃዎች ይዤላችሁ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ የከሰዓት ፕሮግራማችንን ተከታተሉ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የሳይንስ ሙዚየም ቋሚ ኤግዚቢሽን ክፍል በይፋ ተከፍቷል። ይህ ድንቅ ክንውን በአርቲፊሻል ኢንተለጀንስ፣ የአየር ንብረት ለውጥና የኢትዮጵያ ምላሽ፣ ግብርና፣ የውሃ ኃይልና ኢነርጂ፣ ኤሮኖቲክስና አቪዬሽን ላይ ያተኮረ 5 የአውደ ርዕይ ምድቦችን የያዘ ነው። ይህም ሀገራችን ሳይንስና ቴክኖሎጂን ለመጥቀም ያላትን ጽኑ ፍላጎት የሚያሳይ ነው። በተጨማሪም በሀገራችን የመጀመሪያ የሆነው የህዋ ቅርጽ ሉዓላዊ የትዕይንት አዳራሽም ይፋ ሆኗል። በ1000 ሜትር ስኩዌር ሜትር እና 36 ሜትር ዲያሜትር ይዞ ያረፈው አዳራሽ ዘመኑን በዋጀ የ4K ዲጂታል ምስል ማሳያ ቴክኖሎጂ የተገጠመለት ነው። ምስለ ህዋው ከፍተኛ ጥራት ያለው እጅግ አስደማሚም ምስሎችን በማቅረብ የህዋውን ዓለም እጅግ አቅርቦ ያሳያል። እውቀት ለማሰስ ለመማርና ለመነሳሳት ምቹ የሆነው የሳይንስ ሙዚየም ለጎብኚዎች ክፍት ሆኗል። መጥተው የኢትዮጵያን የሳይንስ ቴክኖሎጂ መጻኢ ተስፋ እንዲመለከቱ መጋበዛቸውን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። 7 2017 ዓ.ም የክረምት በጎ ፍቃድ አገልግሎት 2500 ቤቶችን ለመገንባት እቅድ ይዘናል አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። የከተማ አስተዳደሩ የዘንድሮ የክረምት በጎ ፍቃድ አገልግሎት የመክፈቻ መርሃ ግብር ላይ ከንቲባ አዳነች አቤቤ እንዳሉት የበጎ ፍቃድ አገልግሎት ባህል ሆኖ መቀጠል ያለበት መልካም ተግባር ነው ብለዋል። በለውጡ ዓመታት በከተማዋ የተለያዩ የህብረተሰብ ክፍሎችንና ባለሀብቶችን በማስተባበር የበጎ ተግባራት ተጠናክረው መቀጠላቸው ጠቅሰው ዘንድሮም በርካታ ሰው ተኮር ተግባራት እንደሚፈጽሙ አረጋግጠዋል። 18 የተለያዩ በጎ ፍቃድ ተግባሮችን ለመተግበር መታቀዱን ጠቅሰው በመርሃ ግብሩ 2500 ቤቶችን በ90 ቀናት ለመገንባት መታቀዱን ገልጸዋል። በተጨማሪም 500,000 የሚሆኑ ለከተማዋ ነዋሪዎች በድግግሞሽ ማዕድ የማጋራት እቅድ መያዙንም አመልክተዋል። ኢትዮጵያ ከተለያዩ የኤነርጂ ምንጮች 45 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም አላት ሲሉ የውሃ ኢነርጂ ሚኒስቴር ዴኤታ ዶክተር ኢንጂነር ሱልጣን ወሊ አስታወቁ። ስለ ኢትዮጵያ ሁለተኛው ምዕራፍ 20ኛው መድረክ መሰረተ ልማት ስለ ኢትዮጵያ በሚል መሪ ሐሳብ እየተካሄደ ነው ብለዋል። የውሃና ኢንጂነር ሚኒስቴር ዴኤታ ዶክተር ኢንጂነር ሱልጣን ወሊ በዚሁ መድረክ እንዳሉት ኢትዮጵያ ከውሃ ከነፋስና ከጂኦተርማል የኢነርጂ ምንጮች 45 ጊጋዋት የኤሌክትሪክ ኃይል ማመንጨት ትችላለች። ይህም መላ አፍሪካን የኤሌክትሪክ ኃይል ሊያዳርስ የሚችል ነው ብለዋል። ሆኖም አሁን እየመነጨ ያለው ከ6.4 ጊጋዋት ኃይል አይበልጥም ያሉት ሚኒስቴር ዴኤታው ለዘርፉ ትኩረት መስጠት እንደሚያስፈልግ ጠቁመዋል። ከነፋስ ኃይል ኤሌክትሪክ ለማመንጨት ትልቅ አቅም እንዳላት በግልጽ እየተጠቀምን ያለነው ግን በጣም ትንሹን ነው ብለዋል። ጂኦተርማል ኃይልን ተመለከተም ወደ 10 ጊጋዋት ኃይል የማመንጨት አቅም ቢኖራትም የተጀማመሩት ጥቂት መሆናቸውን ጠቅሰዋል። ባለው ሁኔታ የእስራኤልና ኢራን ጦርነት በሁለቱ ሀገራት ብቻ የተወሰነ ቢሆንም ነገሮች እየተካረሩ ከመጡ ሌሎች ሀገራት በቀጥታ መሳተፋቸው አይቀርም ተባለ። ኢራን አሜሪካ ለእስራኤል ድጋፍ ሰጥታለች ያለች ሲሆን በዚህም የተነሳ በመካከለኛው ምስራቅ ያለና የአሜሪካ ኃይል ልታጠቃ እንደምትችል ስጋት አለ ተብሏል። አሜሪካን በዚሁ ስጋት የተነሳ የተወሰኑ ኃይሎቿን ከቀጠናው ስታስወጣ ትናንት ደግሞ ኢራን በጭራሽ የአሜሪካን ኃይል ለማጥቃት እንዳታስብ ብላ አስጠንቅቃለች። አሜሪካ ኢራንን ተገዳ ልታጠቃ የምትችልበት እድል ሰፊ ሲሆን ዜጎቿ ከተገደሉ የኢራንን የኒውክሌር ማምረቻ ማውደም የሚችል ብቸኛው ቦምብ ያላት አሜሪካ ወደ ጦርነቱ መግባቷ እንደማይቀር ተመላክቷል። ኢራን የእስራኤልን የአየር መከላከያ መጣስ ካቃታት በቀጠናው ይተባበራሉ የምትላቸውን ሀገራት ኢላማ ልታደርግ ትችላለች።
ኢራን በ2019 ሳውዲ ላይ ጥቃት እንደሰነዘረች ስታስታውስ በሳውዲና የተባበሩት አረብ ኤሚሬቶች የጦር ሰፈር ያላት አሜሪካም ሀገራቱ ከተጠቁ በዝምታ አትመለከትም። እስራኤል የኢራንን የኒውክሌር ኃይል ማጥፋት ካልቻለች በቀጠናው ሰፊ የጥቃትና የመልሶ ማጥቃት ጦርነቶች ይቀጥላሉ። የኢራንን የኒውክሌር ኃይል ማጥፋት ካልቻለች በቀጠናው ሰፊ የጥቃትና የመልሶ ማጥቃት ጦርነቶች ይቀጥላሉ። ጦርነቱ ከቀጠለ እና ኢራን የኦርሙዝ ሰርጥን ከዘጋች የዓለም የነዳጅ ዋጋ በእጅጉ እንደሚጨምር ይጠበቃል። እስራኤል ተሳክቶላት በኢራን ላይ ያለውን አገዛዝ ካስወገደች እንደ ሊቢያና ኢራቅ አይነት ውጤቶች በኢራን እንዳይደገሙ ተሰክቷል። በዛሬው ዕለት በዝርዝር ይዤላችሁ የመጣሁት የሀገር ውስጥና የሀገር ውጭ ዜናዎች እነዚህን ይመስላሉ። በቀጣይ የሚፈጠሩትን ትኩስ ዜናዎች በማቲ ገበያ ይከታተላሉ። አብራችሁ ስለቆያችሁ እጅጉን አመሰግናለሁ። እንደተለመደው ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ሁኑልኝ።